ኪሎም ሆነ ከጨመራችሁ በዛን በጨመራችሁት በኪሎ ልክ ትኬት ከመቁረጣችሁ በፊት ማለት ነው። በደንብ አዳምጡ። ትኬት ከመቁረጣችሁ በፊት የጨመራችሁትን ከ46 ኪሎ በላይ 5 ኪሎ ይሁን 6 ኪሎ ይሁን 10 ኪሎ ሊሆን ይችላል የጨመራችሁት ካለ ትኬት ከመቆረጡ በፊት አሰላሙ አለይኩም ወራህመቱላሂ ወበረካቱ። ሰላም ሰላም፣ ውድ የተከበራችሁ የቻናሌ ተከታታዮች እንዴት ናችሁ? ከኔ ጋር ሁሉ ሰላም ነው። ሰላማችሁ ብዝት ትርፍ ይበልልኝ ውድ ቤተሰቦቼ። ዛሬም በድጋሚ እንግዲህ በሌላ ቪዲዮ ተመልሼ መጥቻለሁ። ከዚህ በኋላ በራሴ ቪዲዮ ለመስራትና በራሳችን የመሰለ ነገር ስለሌለ እናንተም እንደምታበረታቱኝ ቪዲዮ ላይክ እያደረጋችሁን ከኔ ጋር እንደምትሆኑ ተስፋ አደርጋለሁኝ። የኔ ውዶች ዛሬም እንግዲህ ይዤላችሁ የመጣሁት አጠር ያለ 4 ደቂቃ 5 ደቂቃ የምትሆን ቪዲዮ ነው። በትዕግስት ለማዳመጥ ይሄ ቪዲዮ የደረሳችሁ ካላችሁ ደግሞ ቪዲዮ ላይክ አድርጉትና ቻናሉን ሰብስክራይብ አድርጋችሁ እንደ በፊቱ ከጎኔ ልትሆኑና እንድታበረታቱኝ እፈልጋለሁ። ብዙዎቻችሁ በራሴ ስራ ከመጣሽ እናበረታታሻለን ብላችሁን ቃል ገብታችሁ ነበረ፣ ግን ደግሞ የላችሁም። እኔም ግን ደግሞ ከመስራት ወደ ኋላ አልልም። ምክንያቱም ዛሬ ላይ ባይታይ ነገ ላይ ይታያል፣ ነገ ላይ ብዙ ሰው ሊማርበት ይችላል ብዬ ስለማስብና ስለዚህ አባይቦቼ የኔ ውዶች ዛሬም እንግዲህ በተምብሌ ለጥፌ የመጣሁላችሁ ምንድነው እኔም ኢትዮጵያ ለመግባት እያሰብኩ ነው። የተለያዩ እቃዎችንም እኔም የማደርጋቸው ነገሮች በጣም ብዙ ነገሮችን ደክሜ ቪዲዮ ኤዲት እያደረኩላችሁ ነው። ቪዲዮ እየቀረጽኩ ነው፣ አሳያችኋለሁ። ሁሉንም ደግሞ ተርቲብ በተርቲብ ስቴፕ በስቴፕ ነው ሙሉን ማሳያችሁ ማለት ነው። እና የኔ ውዶች ዛሬም እንግዲህ በተምብሌ ላይ እንደለጠፍኩት ካያችሁት ምንድነው ወደ ኢትዮጵያ ስንገባ አሁን ላይ ባለው ህግና እየተፈጠረ ባለው ነገር በዛ ላይ በደንብ አድርገን ልንወያይበት የሚገባ አሪፍ ነገር ነው። ይቅርታ ግን የሆነ ነገር ይዝንትን ብሎኛልና አባይቦቼ የሆነ ነገር ካለ ይረብሸኛል ታውቃላችሁ። እና ውዶቼ ወደ ኢትዮጵያ ስንገባ ስንት ኪሎ ይፈቀዳል? በኤርፖርት ውስጥ የሚያልፈው ነገር ምንድነው? የማያልፍስ ነገር ምንድነው? ይሄን ነገር እኔም በማቀው መሰረት ከበፊትም በማቀው መሰረት አሁን ላይም ደግሞ ህጉ እየተቀየረ ስለሆነ በተቀየረው ህግ መሰረት ቢሆን እኔ ነግራችኋለሁ። ሌሎች ልጆችም ደግሞ ብዙ ነገር የሚያስተምሩ ልጆች አሉ። በተለይ በዚህ ነገር ላይ ብዙ ጊዜ እየተሰራበት አይደለም። በእርግጥ የሚለፈልፉ ልጆች አሉ፣ የሚሰማቸው የሚያዳምጣቸው የለም። ብንሰማቸውም ደግሞ ተግባር ላይ ያናውለው ማለት ነውና 46 ኪሎ ሙሉ ለሙሉ 46 ኪሎ ይፈቀዳል። ግን በዛ 46 ኪሎ ውስጥ ምን እቃዎችን ነው ይዘን የምንሄደው? ምን እቃዎችን ነው እንትን የምንለው? እንዴት ነው ደግሞ ኪሎንስ የምናውቀው ካላችሁ የኪሎ መመዘኛ አለ። የኪሎ መመዘኛ አለ። በሌላ ቪዲዮ እንዳሳያችሁ ከፈለጋችሁ አረቦቻችሁ እንዳመጡላችሁ ከፈለጋችሁ እኔ ጋር እዚህ ጋር አስመጥቼዋለሁኝ። ምክንያቱም ውጭ ላይ ወጥቼ ሰዓትን ብያይቼ ልጅቷ ነግሬያ ስለነበረ አይታው ይዛልኝ መጣች ማለት ነውና ለምን መመዘኛ በትልቁ መመዘኛ አለ እንደዚህ እንትን ብሎ የሚመዘን አገራችን ላይ ቡና ምናምን የሚመዘንበት አይነት ፌስታል የሚጠረጠልበት አይታችሁ ከሆነ በዛ ትመዝናላችሁ። ብቻ ግን ዞሮ ይሄኛው ሚዛን እና ያንኛው ሚዛን አንድ ላይ ሆኖ ይችላል። ስለዚህ በዚህኛው ሚዛን 23 ኪሎ ሁለት ሻንጣ ነው የሚቻለው። 23 ኪሎ 46 ኪሎ ማለት ነው። እናንተም ደግሞ ግን የበለጠ ኪሎ ማድረግ እንፈልጋለን ብላችሁ ካላችሁ ማድረግ ያለባችሁ ነገር ምንድነው? እናንተ 46 ኪሎ በነፃ ነው የሚያልፍላችሁ። እናንተ ግን እስከ 55 እስከ 50 ኪሎ ይዘን መሄድ እንችላለን ካላችሁ 10 ኪሎም ሆነ 5 ኪሎም ሆነ 20 ኪሎም ሆነ ከጨመራችሁ በዛን በጨመራችሁት በኪሎ ልክ ትኬት ከመቁረጣችሁ በፊት ማለት ነው። በደንብ አዳምጡ። ትኬት ከመቁረጣችሁ በፊት የጨመራችሁትን ከ46 ኪሎ በላይ 5 ኪሎ ይሁን 6 ኪሎ ይሁን 10 ኪሎ ሊሆን ይችላል የጨመራችሁት ካለ ትኬት ከመቆረጡ በፊት ያ የጨመራችሁት ትኬት ወይም የጨመራችሁት የኪሎ መጠን ከትኬቱ ላይ መመዝገብ አለበት። ብሩን ከፍላችሁ አሁን ቢያንስ እስከ 80 ኪሎ ይዞ የሚሄዱ ልጆች አሉ። ቢያንስ ግን እንደው ለእንትኑ ነው። እሱንም ደግሞ በጣም ብሩ ከባድ ነው። እውነት ለመናገር እስከ 900 ሪያል እስከ 800 ሪያል አሁን በሳውዲ ሪያል እንኳን ስነግራችሁ ማለት ነው እንደዛ ጨምረው በኪሎ ልክ እነሱ በሚጠየቁት እንግዲህ እኔ የምነግራችሁ ከአመት በፊት የነበረው ነው። አሁን ላይ ግን ስንት እንደሚሆን አላውቅምና በተለይ ስለታማ ነገሮች እንደ ቢላዋ ነገሮች እንደዚህ የተለያዩ ነገሮች አሁን በጣም በአየር መሄድ አይችልም ማለት ነው። ስለዚህ በተለይ ቢላዋ ራሱ በጨርቅ ብታቀልለው ምን ብለው የምትሉ ልጆች በጨርቅም ቢጠቀለልም የማያልፍ ነገር የማይፈቀድ ነገር ስለሆነ ያን ነገር ማቆም አለባችሁ። ምክንያቱም ህግ ነው።
ያ ነገር ከቦርሳችን ከተገኘ እኛም ላይ ሌላ ችግር ሊያመጣብን ይችላል ማለት ነው። ስለዚህ የሚነግሯችሁን በደንብ መስማት አለባችሁ። እከሌ እኮ አልፎላታል እኔንም ሊያልፍልኝ ይችላል። እከሌ እኮ ይሄን ያህል ስልክ አሳልፋለች ለኔም ይሄን ያህል ስልክ አሳልፋለሁ። እከሌ እኮ ይሄን አሳልፋለች ማለት የለባችሁም። ምክንያቱም እከሌ የሄደችበት ሰዓትና እናንተ የምትሄዱበት ሰዓት ሊለያይ ይችላል። ወይንም ደግሞ ያችን ጓደኛሽን የፈተሻት ሰው ሌላ፣ እናንተ የሚያጋጥማችሁ ደግሞ ሰው ሌላ ነው አይደለ? ስለዚህ ሁሉም ሰው አንድ አይደለም የሚያጋጥመው ነገር ማለት ነው። ይሄን ነገር በደንብ አድርጋችሁ እንድታሰምሩበት እፈልጋለሁ። ምክንያቱም እኛ ከዚህ ከአረብ ሀገር ስንገባ እቃችንን ገዛዝተን በጣም ብዙ ነገሮችን ጨራርሰን በጣም በቃ እፎይ ለማለት ነው የምንገባው። ግን ኢትዮጵያ ስንገባ ወይንም ደግሞ እዚህ ኤርፖርት ውስጥ ወይንም ኢትዮጵያ ኤርፖርት ወይንም ደግሞ እዚሁ አረብ ሀገር ኤርፖርት ውስጥ በጣም ትልቅ ፈተና፣ ሻንጣ ሁሉ ትተው የሚሄዱ ልጆች አሉ። ቤተሰቦች ሻንጣ ሙሉውን ሻንጣውን ኤርፖርት ትተውት የሚሄዱ ልጆች አሉ ማለት ነው። ምክንያቱም ከኪሎ በላይ እቃ አስቀምጠው ማለት ነው። ምክንያቱም አይዲያው የላቸውማ፣ አላወቁትም ምን እንደሚያደርጉ ግራ ስለተጋቡ ማለት ነው። እና በዚህ ነገር በደንብ አድርጋችሁ ልትጠነቀቁበት ይገባል። ማለፍ ያለበትን እቃና ማለፍ የሌለበትን እቃ ከ46 ኪሎ በላይ ከጨመርኩኝ እንዴት ነው ማድረግ የምችለው? ምንድነው ቀድመ ሁኔታው የሚለውን ነገር እናንተ መጀመሪያ ኮንትራት ቤት ብትሆኑም ጓደኛ ደውላችሁ ማናገር ትችላላችሁ። እህት ወንድም ደውላችሁ ማናገር ትችላላችሁ። ስለ በረራ ስለ አየር መንገድ የሚያውቅ ሰውም ደውላችሁ መጠየቅ ትችላላችሁ። ኢንፎርሜሽኑን መጀመሪያ ማጣራት አለባችሁ እንጂ ዝም ብላችሁ ድርግም ማለት የለባችሁም ማለት ነው። በደንብ ልታውቁበት ይገባል። እኔም ደግሞ እያንዳንዱን ስቴፕ በስቴፕ ቪዲዮ እየቀረጽኩኝ እለቅላችኋለሁ ታዩታላችሁ ማለት ነው። ምክንያቱም ምንድነው ያደረኩት፣ ምን ያህል ልብስ ነው እኔ ራሴ የጣልኩት ልብስ ራሱ በጣም ብዙ ልብስ ነው። የብርድ ልብስ፣ የሙቀት ልብስ ጥያለሁ ብዙ ልብስ ማለት ነው። ምክንያቱም አረቦች የሚሰጡኝ በቃ ሻንጣ ውስጥ በጣም ተቀምጦ በቃ የተበላሸ ልብስ፣ ምክንያቱም ብዙ ጊዜ እንገዛለን አንድ ለብሰው። በእርግጥ እኔ ልብስ ከሚገዙ ሰዎች አይደለሁም። ብታምኑ ባታምኑ እስከዛሬ ድረስ የሀበሻ ቀሚስ የሽፎን እንኳን የለኝም ብላችሁ አታምኑኝም። ምክንያቱም እኔ ልብስ ከሚገዙ ሰዎች አይደለሁም። ብገዛም ደግሞ በቃ ለለት የሚጠቅመኝ ነገር እንጂ ይሄ ገዝቼ ሻንጣ ውስጥ ማስቀመጥ አልወድም። ገባችሁ አይደለ? ስለዚህ አልሐምዱሊላህ እንደዚህ ባለመሆኔ ደስተኛ ነኝ። ምክንያቱም ገንዘቤን ለማለብሰው ልብስ ላይ አላዋልኩትም ማለት ነውና ስለዚህ ሀባይቦቼ ዛሬ የሚመጣውላችሁ ምንድነው ማለፍ ያለበትና ማለፍ የሌለበትን ስንት ኪሎ ያልፋል ለምትሉ ኪሎ 46 ኪሎ ያልፋል። ከ46 ኪሎ በላይ መጨመር ከፈለጋችሁ ደግሞ ትኬት ከመቁረጣችሁ በፊት ያን የጨመራችሁትን የኪሎ መጠን ተናግራችሁ የተጠየቃችሁትን ገንዘብ ከፍላችሁ ከዛም በኋላ ደግሞ ትኬቱ ላይ የጨመራችሁት የኪሎ መጠን ከ46 ኪሎ በላይ ስንት ነው ኪሎ ያለሽ ጭማሪ ከተባልሽ ይሄን ያህል ኪሎ ጭማሪ ያለኝ ስንት ነው መከፍሎት ያለሽ ይሄን ያህል ሪያል ትከፍያለሽ። ወይም ባላችሁበት በድርሃምም ሊሆን ይችላል፣ በኢሮም ሊሆን ይችላል፣ በፈለጋችሁበት በዶላርም ሊሆን ይችላል። ባላችሁበት ሀገር ይሄን ያህል ብር ትከፍያለሽ ትባላላችሁ። ያን የተጠየቃችሁትን ብር ከፍላችሁ ታሳልፋላችሁ ኪሎአችሁ ማለት ነው። ግን መጀመሪያ ትኬት ከቆረጣችሁ ግን ተበላችሁ። ምክንያቱም ከ46 ኪሎ በላይ መክፈል አትችሉም ሌላ ማለት ነው። ይሄ ነገር በደንብ አስቡበት ማለት ነው። እና አባይቦቼ እኔም ደግሞ እንግዲህ በሌላ ቪዲዮም በደንብ አድርጌ ይዤላችሁ እመጣለሁ። እናንተ የምትሰጡኝን ሀሳብ አስተያየት ኮሜንት አይቼ በሌላም ደግሞ እመጣላችኋለሁ። ሀሳብ አስተያየታችሁን ኮሜንት ላይ አስቀምጡልኝ። ሌላ መጠየቅ የምትፈልጉትን ጥያቄ ካለ ጠይቁኝ። እኔም የተለያዩ ነገሮችን በየቀኑ አንዳንድ ቪዲዮ ልለቅላችሁ ሞክራለሁኝ። በየቀኑ አንዳንድ ቪዲዮ ለመስራት ሞክራለሁኝ። እናንተም ግን ደግሞ ሀሳብ አስተያየታችሁ ከኔ ጋር ይሁን፣ ደግፉኝ፣ አበረታቱኝ። የእናንተንም ሀሳብ አይቼ ደግሞ በራሴ በአሪፍ ቪዲዮም ደግሞ በሌላ ቪዲዮ እመጣላችኋለሁ። በጣም በአሪፍ በተለይ እናንተን ያስተምራል ብዬ የማስበው ነገር ከሆነ እናንተ ትማሩበታላችሁ። እኔም ደግሞ ከእናንተ መማረው ነገር አለ። ምክንያቱም በጣም ኢትዮጵያ ገብታችሁ የመጣችሁ ልጆች ህጉ ምንድን ነው፣ እዚህም አረብ ሀገርም ኢትዮጵያም ያለው ነገር ሁሉ ነገር ስለምንማማርበት ለሁላችንም ጥቅም ነው ማለት ነው። ስለዚህ ቪዲዮ ላይክ አድርጉ፣ ቻናሉን ሰብስክራይብ አድርጉ። በሌላ በአዲስ ቪዲዮ እስከመጣ ድረስ ደግሞ ቸር ሰንብቱ። ባላችሁበት ፈጣሪ ይጠብቃችሁ።